መሀሌት በስተመጨረሻም ዋጋዋን አገኘች ማለት ነው። ከመድብል እጅ እንግዲህ ማንም ሰው ማምለጥ አይችልም። መድብል ታዲያ በካሌብ ጋርድ አሁን በስተመጨረሻ ሳይከዳ አይቀርም ማለት ነው። ገንዘብ ከእጁ እየበላ ቆይቷል። ነገር ግን መሀሌትን ታርጌት አድርጎ እንግዲህ መድብልን ወጥመድ ውስጥ ሳያስገባው አይቀርም ማለት ነው። መድብል ጀግና ነው። እውነት ለመናገር ምሳሌን እንግዲህ አታላ መኪና ውስጥ አድርጋ ልትወስዳት ነበረ። ታዲያ ከዛ ቀደም ብሎ ብሩክ ምሳሌ አንድ ማስጠነቀቅሽ ነገር ቢኖር ከዚህ ከግቢ ውጭ ከወጣሽ እንኳን መሀሌት የምትባል ሴትዮ ካየሽ መሀሌት አሁን ቀንደኛ ጠላታችን ሆናለች። ስለዚህ መንገድ ላይ ከመጣችብሽ እንዳትጠጊያት ኦኦ ብለሽ ጮህ ከቻልሽ አላት። ስለዚህ ከዛ እሱን መሀሌ ምሳሌዬ የኔ ልጅ ነይ እንዴት ነሽ ደህና ነሽ ወይ እያለች ጠጋ ነይ ስትላት ልጅቷ አባቷ ያላትን አስታወሰች እና ጨዋታዋን ቅልጥ አደረገችው። መሀሌት ደነገጠች። የሆነ ሰውማ ስለ እኔ የነገራቸው ነገር አለ እነኚህ የተረገሙ ብላ እንግዲህ በሩጫ ሄደች። ታዲያ የካሌብ ጋርድ ጠበቃውን አንጠልጥሎ ለካሌብ ወሰደ ማለት ነው። በጣም ደስ አለው። ከዛ በኋላ ወይዘሪት መሀሌት ደግሞ አቶ ካሌብ ጋር ሄደች እና አለቃ ስለ እኔማ የሆነ ሰው መረጃ የሚያቀብላለ ከዚህ እናም ምሳሌ እኔን ስታየኝ እየጮኸች ሄደች። ዘርባይ የራስሽን ስህተት ሰዎች ላይ አታላኪ። መጀመሪያ እኔ ማንኝ ብለሽ ወቂ። ከዚህ ከሁለታችሁ በስተቀር ስለዚህ ሚስጥር ማንም ያውቃለ ከዚህ። ስለዚህ እኔ እንጃ መቼም እኔን እየጠረጠርከኝ አይደለም አለቃ። አንተማ ጀግና ነህ፣ በአግባቡ ተወጥተሃል። እችነች እንጂ ወሬ ብቻ ትንሽ ከዚህ ሂጂ አላትና መሀሌትን አባረራት። ደስ አለው ልጁም ማለት ነው ታሪኩ። ከዛ በኋላ እንግዲህ መድብል ጋር ደወለና መገናኘት አለብን፣ ጥሩ መረጃ አለ እኔ ጋ አለው ታሪኩ። ለመድብል ደውሎ መድብልና ታሪኩ ተገናኙ። ከዛ በኋላ ሁሉንም ነገር እየነገረው እያለ አሁን ጠበቃው አሳልፈ ትሰጠኛለህ አቶ መድብል አለበለዛ ከባድ ችግር ይፈጠራል አለው። እንዴ ተው እባክህን ተው፣ እናት ልጅ ቤተሰብ የለህም እንዴ? እንደዚህ ያደረገ እኔ ነፍስ አለኝ መድብል፣ መተባበር ባለብኝ በኩል አንተን እተባበርሃለሁ ገንዘብም ቢሆንም፣ ግን ከዚህ ውጪ ምንም ላደርግ አልችልም። አቶ ካሌብ ጠበቃውን አምጣ ብሎኛል። አልሰጥም ብሎ ሲባሉ እንግዲህ ጠበቃውን ጎትቶ ወሰደው። ታዲያ መድብልና ይሄ ታሪኩ መንገድ ላይ ተፋጠጡ። ከዛ በኋላ እንግዲህ እነሱ እየተፋጠጡ እያለ ወይዘሪት መሀሌት በስልኳ እየቀረጸቻቸው እያለ መድብል አያት። እንዴ ሲል ካሌብ የመጣ መስሎት ልጁ በጣም ደነገጠና ወይኔ ምንድን ነው ሲል መሀሌት እየቀረጸችን ነው፣ አሁን ቶሎ ብለ ሽጉጡን ደቀንብኝ አለው። እዛም ደቀንና እዛኔ መታሃለው ትወድቃለህ፣ እንደምትው ይታይና ይከፈልሃል አለው። ልጁ መታውና ወደቀው። መሀሌት በጣም ደነገጠች። ወይ መሀሌት እድሜሽን ሰው ብትሰሊ የተሳሳተ ሰው ትሰሊ እንደው ምን አይነት ሰው ነሽ አለችና ሩጫዋን ቀጥላ ሄደች ማለት ነው። ታዲያ አቶ መድብል በሰደፍ መቶት ስለነበረ ወደ ቤት ተመለሰ። ከዛ በኋላ ቅድስትዬ ደግሞ ያዙኝ ልቀቁኝ፣ ማንም ሰው ደስታዬን ሊያጨልምብኝ አልፈልግም፣ ማንም ሰው ሳቄን እንዲወስድብኝ አልፈልግም፣ ሰርጌ መቅረት የለበትም አለ እኮ። ጉድ እኮ ነው። ሰው በምጥ ውስጥ እያለ እሷ ስለ ሰርግ ታስባለች ማለት ነው። እና ታዲያ ሰርግሽ አይቀርም ቅድስት ተረጋጊ እንጂ እንዴ ፍሬን የሚባል ነገር እኮ አለ እያለቻት ዳጣዬ ድብን እያደረገቻት ነው። ታዲያ ዳጣ ምሳሌ ለትንሽ ጊዜም ቢሆን አባቴ ቤት ልውሰዳት አለች። ታይ ደህና አርፈው የተቀመጡትን ሰዎች ደግሞ ችግር ውስጥ አታስገቢያቸው። በፍጹም ቤተሰቦች ችግር ውስጥ እንዲገቡ አልፈልግም። ታዲያ እንዴት ይሻላል? አይ ለእሷ መላ አይጠፋም። ስለዚህ ቤተሰቦች እዚህ ውስጥ እንድታስገቢ አልፈልግም አላት። ሻለች። ታዲያ ምሳሌዬ ተመከረች ተዘከረች። ለምንድን ነው ከዚህ የወጣሽው ሲላት ሻምፖ ልገዛ ነው። እንዴ አንቺ ማነው ሻምፖ ግዣለሽ? ቆይ እንዴት ቅድስት ማን ሲል ብሩክ። ታዲያ ቅድስት አሁን ሚስት አጫውታታል። የቤት እመቤት እንግዲህ ጉድ እኮ ነው። ብቻ ኤዱዬ እስካሁን አልታየችም። እንግዲህ ክችን ውስጥ ትምህርት ተባራ ይሁን አላውቅም፣ አለች እዛው ናት። ግን ታዲያ ምሳሌ ከዚህ በኋላ ከዚህ ግቢ ውስጥ እንዳትወጪ፣ ከኛ ፍቃድ ውጪ እኛ አብረንሽ እንሆናለን፣ ብቻሽን ግን ነው ብሏታል ማለት ነው። ስለዚህ
ማስጠንቀቂያ ተሰጥቷታል። ምሳሌ ማስጠንቀቂያውን ጥሳ የምትወጣ ከሆነ እንግዲህ ራሷ ላይ ትፈርዳለች ማለት ነው። ታዲያ መድብል በጣም ተናዷል። ጠበቃው ሰውየው እጅ መግባቱ ጠበቃውን ይገለዋል። አሁን አቶ ካሌብ ማለት ነው እላው ላይ ስለመሰከረበት ፋይሎቹን እንዳለ ስላወጣበት እንትን ይላል ማለት ነው። ሰውየውን ያንገላተዋል፣ ብዙ ጉዳት ያደርስበታል። ጠበቃው እንግዲህ ያልታደለ ሰው ነውና አሳዘነኝ በእውነት። ታዲያ መሀሊት ጠበቃው መያዙ አላወቀችም። እዛ አንቺ ተናግሬያለሁ ዛሬ ዞር በይልኝ ከፊቴ፣ የዚህ ጠበቃ ጉዳይ አንቺንም እንዳይደርስሽ። ማነው ደግሞ ጠበቃ? ማንነቱን ማጣራት ትፈልጊያለሽ? ተነሽ ከተገቢ ያልኩሽ እኮ ብሎ እንደ ውሻ ሲያመናጭቃት ብድግ አለች ማለት ነው። ከዛ በኋላ ወይዘሪት መሀሌት ደንግጣ እንግዲህ ወደ ጉሮናዋ ሄደች። ታዲያ ታሪኩ መሀሌት ዛሬ አንቺ እህል ውሃ ያበቃል ከዚህ ከቤት እመኝኝ፣ አልለቅሽም እያለ በውስጡ እያሰበ ነበረ። ታዲያ አቶ መድብል ማነው ካሌብ ዘሩባቤልን ቶሎ ብለህ እንድታመጣልኝ አሁን እሱ ነው ይቀራኝ፣ እንደው ፈጣሪ እሱን እጄ ላይ ካስገባህ እያላት ካሌብ እንግዲህ ጉራውን እየነፋ ነበረ። ዘሩባቤል ስምህን ቀይረህ ለካ ዘሩባቤል አልከኝ። አንድ አይኔን ያሳጣኸኝ አንተ ነህ። እኔ ደግሞ በተራዬ ምን እንደማደርግ አታውቅም። ዘሩባቤል ታሪኩ እንደምንም ብለህ ያንን ዘሩባቤል የሚባል ሰውዬ አምጣልኝ። ያን ጥጋበኛ ጥጋቡን አስተነፍስለታለሁ። እሺ አለቃ፣ እሞክራለሁ አይደለም አድርጋ ሳየህ። ከዛ በኋላ እንግዲህ ልጁ ሄደና መድብል ጋር ተገናኙ። መድብል አሁን አቶ ካሌብ አንተን አምጣል ብሎ አዞኛል። አያደርገውም አልልም፣ መቼም ትገዳኛለህ ብዬ አላስብም። አላውቅም፣ ግን ብፈልግ እንደማደርገው ታውቃለህ አይደለ? አዎ አውቃለሁ፣ ግን ታዲያ እባክህ እኔ እሱ ከሚከፍለህ እጥፍ እሰጥሃለሁ፣ እንዳትከዳኝ። ከጎኔ ልትቆም ይገባል። እነኚህ ሰዎች ወንጀለኞች ናቸው። ስለዚህ ተገቢውን ቅጣት ማግኘት አለባቸው አለው። ከዛ በኋላ እሱ እንደ ክፍያክ ታይቶ የሚወሰን ይሆናል። ግን ይከደዋል። ይሄ ልጅማ ታያላችሁ፣ ካሌብ መድብልን ይከደዋል። ከዛ በኋላ እሺ በቃ ምናምን ብሎ እነሱ እያወሩ ያለ ወይዘሪት መሀሌት እንግዲህ መታ እየቀረጸቻቸው፣ ወይኔ ጉዴ አለ መድብል። ከዛ በኋላ እንዳትዞር በፍጹም ፊትህን እንዳታሳያት፣ ፊትን ካሳያት አንተ መሆኑን ታውቃለች። ስለዚህ ስም ብለህ መሳሪያ አውጣን ደቀንብኝ አለው። መሳሪያው እንዳወጣው ደቀነበት። መድብልን መታና ጣለው ማለት ነው። ከዛ በኋላ በጣም ደነገጠ ልጁ ማለት ነው። በጣም ደነገጠና እሷ እየሮጠች ሄደች። በጣም ነው የፈራችው። አይ መሀሌት እችን የምታክል ልብ ይዛ እኮ ጉራዋ በጣም ነው የሚያስቀኝና ከዛ በኋላ እንግዲህ አቶ መድብል አሁን እኔ ክፍያውን አሁኑኑ አስገባልሃለሁ፣ ግን እባክህ መሀሌትን እጄ ላይ አስገባልኝ። ታሪኩ እውነቴን ነው የምልህ ቆጥረህ የማትጨርሰውን ገንዘብ ሰጥሃለሁ። መሀሌትን አንድ ጊዜ ብቻ እጄ ላይ አስገባልኝ። እንደው በእናትህ እንደው ልኳን ላስገባና ከዚች ልገላገላት። አሁን እሷ ምሳሌን አሳልፋ ለዚህ ላውሬ ሰውዬ ልሰጥብኝ፣ ለአቅመ አዳም ያልደረሰችን ልጅ። አዎ እሱን ሲያወሩ በጆሮዬ ሰምቻለሁ። በጆሮዬ እኔ ራሴ እች ልጅ እኮ ለአቅመ አዳም አልደረሰችም። ታዲያ ለምንድነው እንደዚህ የምታደርገው ስላት፣ ዝም ብለህ ወሬህን አታውራ፣ የታዘዝከውን ብቻ አርፈ ስራ። ትሰማለህ? እኔ አሁን መሀሌት ሳልሆን ሴቷ ዝና ነኝ። ስለዚህ እኔ ያልኩህን በሙሉ ታደርጋለህ አለችው፣ ከዚህ በፊት ማለት ነው። እሺ አለቃ መሀሌት፣ ግን እኮ አቶ ካሌብ ምንም አይነት ስያሜም ሆነ የስም ቅጽል አልሰጠሽም። ታዲያ በራስሽ ነው እንዲህ አለቃ የሚያጫውጥሽ? ስታይኝ እንደው ጅል እመስልሻለሁ? እንደ ወይዘሮ መሀሌት በተጠነቀቅኝ ይሻልሻል አላት ታሪኩ። ስማ አንተ አርፈ የምትቀመጥ ከሆነ ተቀመጥ። ይኸውልህ እኔ ሴቷ ዝና ነኝ ብያለሁ። እኔ እንደ ዝና እንዝላለም ጅልም አይደለሁም። እሺ ግን ባህረ ብዬ ልገላገልሃለሁ። ኦኬ አሁን ያልሻትም በሙሉ ታዲያ ለአቶ ካሌብ ብነግረውስ? ማለቴ ማን ነው ላንቺ አለቃ የአለቃ ወንበር የሰጠሽ? አለቃ አድርገሽ ራስሽን የመረጥሽው አንቺ ነሽ ወይስ አቶ ካሌብ ነው? ስለዚህ እሱን ልጠይቀው። ምን ይመስልሻል ወይዘሮ ማህሌት? አይ አንተ ደግሞ ቀልድ አይገባህም እንዴ? እየቀለድኩ ነው እባክህ እኔ አለችው። አይ ነው እንዴ? እኔ ደግሞ እየቀለድሽ አልመሰለኝም። ይገርማል። ስለዚህ ወይዘሮ ማህሌት አንቺም ስራሽን እኔም ስራዬ ላይ እናተኩር።
ግን በማያገባሽ ነገር እመጥቼ ዘላብዳለሁ ምትይ ከሆነ ምላስሽ ይቆረጥልሻል አላት። ከዛ መሀሌት እንደምታውቋት ወደ ውስጥ ማውራት ትወዳለች እና አቶ ታሪኩ አንድ ትንጥዬ ነጥብ ልያዝብህ ብቻ እኔ እንደ ዝና አይደለሁም። መሀሌት የድሮዋ መሀሌት ሞታለች። አሁን አዲሷ መሀሌት ናት። ስለዚህ የማታውቁትን ነገር የማትገምቱትን ነገር ነው የማደርገው እያለች ፉከራ ብቻ ማለት ነው። ልክ እንደ ዝናም እኔ ያበበ ደንበሳ ልጅ እኔ ያበበ ደንበሳ ልጅ ሲል እንደዚሁ ይኸው እስር ቤት ገብቶ አረፈው ማለት ነው። ታዲያ ማህሌትም አሁን መድብል እንግዲህ ታሪኩ ልንገናኝ እፈልጋለሁ አለው። እሺ ብሎ ተገናኙ ሁለቱ። ከዛ በኋላ እሷም ተከትላ በመኪና ሄዳ ነበረ። ፊቱን አዙሮ ነው ራሱን ሳያስታውቅ፣ ግን ጃኬቱ እንዴት አልታወቀበትም? የገረመኝ ነገር እሱ ብቻ ነውና ታዲያ ፊቱን አዙሮ ታሪኩ ከመድብል ጋር እያወራ እሷ ከኋላ መታ በስልኳ እየቀረጸቻቸው ነበረ ማለት ነው። ከዛ በኋላ መድብል አሁን ይኸውልህ ወደዚህም ወደዛም አታይ፣ ዝም ብለህ እኔን እያየህ አውራ፣ አይታወቅም ከኋላ ማን እንደሚኖር። ስለዚህ አሁን ጠበቃውን ማሰጣሁት እኮ እንዴት እንደሚያደርገው ግን አላውቅም። ግን እኔም ለህይወቴ ስል እንጂ እሱን አሳልፌ መስጠት ፈልጌ አይደለም። አሳዝኖኛል፣ ግን ምንም ማድረግ አልችልም። እባክህ የኔም ህይወት አደጋ ላይ ነው። ካሌብ እጅ መግፋት አልፈልግም። እውነቴን ነው። ካሌብ እጅ ከገባው ይገለኛል። ስለዚህ የሆነ ነገር ማድረግ አለብኝ አለ። እመነኝ ካሌብን ተባብረን ሁላችን ዋጋውን እንሰጠዋለን። አንተ ብቻ ክፍያህን በደንብ ትከፍላለህ። አንተ የምትለውን አደርጋለሁ። እሺ መድብል ተባባሉ። ከዛ መሀሌት ቀረጸቻቸው። ወይኔ ጉዴ ሲል መድብል ሽጉጡን ላጥ አደረገና ግንባሩ ላይ ሳብ አደረገበት። ከዛ በኋላ እንግዲህ መድብል መታና ጣለው። መሀሌትም ደንግጣ እየሮጠች ሄደች። ወይ ጉድ ይሄ ሰውዬ እኔንም ሳይቆልፈኝ ከዚህ ጋር ሊሄድ ብላ እየሮጠች ሄደች። ታዲያ አሁን አንድ ነገር ልለምንህ እባክህ። ምን? የፈለከውን ከፍልሃለው። መሀሌትን ብቻ ያዝልኝ። መሀሌትን ያዝና ስጠኝ። ከዛ በኋላ ምን እንደማደርጋት አታውቅም። እባክህን እጥፍ ከፍልሃለሁ፣ እጥፍ። እሺ ችግር የለውም ማታ ጠብቀኝ እደውልልሃለሁ አለና በባለው ሰዓት እንግዲህ መሀሌትን ጆሮዋን ይዞ ጎትቶ ወሰደለት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለሁ ደህና